ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው መድብል እንግዲህን ሞዝ ዝናን ለመያዝ እቅድ እንግዲህን አውጥቶ ነበርና ከሞገስ ጋር ሆነው እንግዲህ እያወሩ ነበረ። ሞገስ በነገራችን ላይ በጣም ፈርቷል። ዝናን ልንይዘው ነው ሲለው እንዴት ነው ሊሆን የሚችለው እያለም በጣም እየተደናገጠ ነበረ። እና ለምንድን ነው አሁንም እየፈራው ነው እንዴ እያለው ነበረ። እናም ይሄንን እያወሩ እያለ ኤፍራታን መጠቀም እንዳለባቸው ይነግረዋል ማለት ነው። ኤፍራታ እንግዲህን ብርስ እንግዲህ በብር ስለማትደራደር በብር እንግዲህን ተደራድሯታል። ሞገስ እንግዲህን ኤፍራታን ለመደለል ብዙ ነገሮች ያስፈልጋሉ፣ በብዙ ነገሮች የምትደለል ሰው ነች እያለ ነበረ። እና መድብል እንግዲህን በኤፍራታ በኩል ማህሌትንማ አውቃታለሁኝ፣ የት እንዳለች አውቃለሁኝ ብላ ከዝናን እንግዲህን ለመያዝ እንድትረዳው ይነግራታል ማለት ነው። እነህንን እያወሩ ያለ ኤፍራታ እንግዲህን በስራቸው ስታልፍ ያዋታል ማለት ነው። እና አይኔ ነው ወይስ ምንድነው ይላል ሞገስ ማለት ነው። ይህንን ሲል እንግዲህ ቀና ሲሉ ኤፍራታን ይመለከቷታል። እና ኤፍራታን እንግዲህን ሲመለከቷት እና እንከተላት ሲል ሞገስ እንግዲህን ቆይናና ተረጋጋ ይላል መድብል። ምክንያቱም ዝና ሊኖርም ይችላል። ምን ዝና ብሎ እንግዲህን ሞገስ በጣም ይደነግጣል። እንዴ ሞገስ አሁንም እየፈራኸው ነው እንዴ? አትፍራ እንጂ እያለ እንግዲህን እያጠናከረው ነው። ሞገስም አይ አልፈራም፣ ለወንድሜ ስል ምንም ነገር አደርጋለሁኝ፣ ፍርሃት ከወንድሜ አይበልጥብኝም እያለ አሁን ላይ ጀግና ሆኗል ማለት ነው። እና ኤፍራታን እየተከተሏት እንግዲህን ቆይናና ትልቁን አሳ ለመያዝ ትንሹን አሳ መያዝ አለብን እያለ መድብል እየተከተሏት እያለ መድብል እንግዲህን ቀን ተዚህ ጠብቀኝ፣ ስለዚህ ግን ሄጄ ኤፍራታን ላናግራት ይላል። ኤፍራታ እንግዲህን ሄዶ ሲያናግራት ኤፍራታ ብሎ እንግዲህ ከኋላ ሲጠራ ዘወር ስትል መድብል ነው። እንዴት ነህ መድብል? እየተከተልከኝ ነው እንዴት ትለዋለች። አይ እየተከተልኩሽ እንኳን አይደለም፣ በዚህ ስታልፊ ስላየሁሽ ነው ይላታል። እና እንዴት ነህ ደህና ነህ ወይ ባባሉና ዝና ደውሎልሽ ነበር እንዴ? ማህሌትስ ደውላልሽ ነበር ሲል አይ አልደወለችልኝም ዝና ሲል ዝናም አልደወለልኝ፣ ተይ እባክሽ ደውሎልሻል ሲላትም እንግዲህ ያሳምናታል ማለት ነው። እና እኔ ግን ሳስበው ኤፍራታን የደበቃት ዝና ይመስለኛል ሲላትም እኔም ገምቻለሁኝ እሱ ነው የሚሆነው ብዬ ጠርጥር ያለሁ በማለትም ትነግረዋለች። ለምን ኤፍራታን አንድ ላይ ሆነን አንፈልጋትም? ለዚህ ደግሞ የአንቺ እርዳታ ያስፈልገኛል። ስለዚህ ዝናን እንድንይዘው ትረጅኛለሽ። አንድ ነገር ነው አንቺ የምታደርገው። ምን ዝናን? አዎ ዝናን እኔ በጣም ነው የምፈራው፣ እኔ ይህንን ነገር ማድረግ አልችልም ብላ ነበረ። መድብልም እኔ ያለሁልሽ፣ አንቺን እኮ እኔ ችግር ላይ ልጥልሽ አልፈልግም። ምክንያቱም እኮ አንቺ ነገ ጠዋት የልጆቼ እናት ልትሆኝ ትችያለሽ ይላታል። ማለት እየቀለክብኝ ነው እንደ? አይ እየቀለኩብሽ አይደለም ከምሬ ነው ኤፍራታ እባክሽን ርጅኝ ይላታል። እኒህንን ሲላት እንግዲህ እሷም በሀሳቡ ትስማማለች። ብዙ ገንዘብ እሰጥሻለሁ ህይወትሽን የሚቀይረው ይላታል። ዝና በጣም አደገኛና መጥፎ ሰው ነው። ዛሬም ባያገኘኝ ነገስ ቢያገኘኝ ነገስ ምን ሆናለሁ ስትለው በጭራሽ አንቺን ምንም ነገር አያደርግሽም፣ አንቺንም ከሱ ጋር አብረን የምንወስድሽ ምክንያቱም እንዳይጠረጥር አንቺን እንዳይጠረጥርሽ ካንቺ እሱንም አንቺንም አንድ ላይ ነው የምንወስደው እና ደግሞ በዛ በኩል ምንም ነገር አትሰቢ፣ ነገሩን ሁሉ እኛ እንዲያቀር ነው እንነግረዋለን ይላታል። እሷም መስችትልና እንግዲህ ስንት ነው የምትከፍለው ስትለው የፈለግሽውን ይከፈልሻል፣ ምንም ነገር እንዳታስቢ፣ ግን ብቻ ይሄንን መድኃኒቱን የሚበላው ምግብ ላይም ሆነ መጠጥ ላይ ጨምሪበት ይላታል። ኤፍራታም መድኃኒቱ ምንድን ነው? አይ አታስቢ ምንም አይደለም፣ ለ40 ደቂቃ የሚያስተኛ ነው ይላታል። እሷም እሺ ትላለች። እንግዲህን ብቻ ቴክስት ታደርግላችሁ ቶሎ እንድትመጣ እንዳትረቅ ትለዋለች። ችግር የለውም እንዳትጨነቂ፣ እኔ እዚሁ አካባቢ ነኝ፣ አሁን ወደ ቤት ሂጂና ስራሽን ጀምር ይላታል። እሺ ትላለች ማለት ነው። ኤፍራታና ማህሌት ደግሞ ተቀምጠው እያወሩ ነው ማለት ነው። እና አይትዬ ትላታለች
ምን ነው አሳዝንሽ ነው እንዴ እዚህ እኮ ነሽ የምታወሪ ስትላት፣ እንዴት አታሳዝንኝም? ያን እንደዛ ከመሰለ ትዳርሽ ወርደሽ እንደዚህ መሆንሽ ግን አይገርምም ትላታለች። እና ይህንን ስትላት እንግዲህ ይህን እኮ ሁለት ልጅ የኔ ጥፋት አይደለም አለች ኤፍራታ ስትል፣ ይች ማህሌትም የኔ ጥፋት አይደለም ስትልም፣ እና ታዲያ ማን ነው ትላታለች። ያንቺና የብሩኬ ጥፋት ነው ስትልም፣ እትዬ ዛሬም ሰውን ትወቅሻለሽ? ይህን እኮ ሁለት ልጆች ወልደሽ ትቀመጭ ነበረ ስትላት፣ እና ታዲያ ውለጅለት አንቺ ስትላት፣ አገኝቼ ነው ትላለች። ምን ትላለች? ከምሬ እኮ ነው አገኝቼ ነው፣ ግን እንዲሁ በጣም ነው የምታሳዝነኝ እያለችም አሁንም ታዝንላታለች ማለት ነው። አሁን ከእንግዲህ ወደ አንቺን ነው የሚያገባሽ ብላ ትርፍ። ከዛ እንደዛ ስትላት፣ አረ ጉድጓድ አግባሽ፣ ምን አገባሽ አንቺ ባገባ ባላገባ እያለችም እንትን ትላታለች ማለት ነው። ይሄ ስድብሽ እኮ ነበር የናፈቀኝ እያለችም እንትን ስትላት፣ ብቻ ያት ከዚህ ልውጣ ብቻ ይህንን ንግግርሽን እንዳትረሽ አይትዬ፣ አሁንም እንደዚህ ከሆነሽ ዛቻ ትዝቻለሽ፣ ገና ከዚህ ትወጪ አትውጪ እንዴት አወቅሽና ስትላትም፣ መሀሌትም ሊገሉኝ ነው እንዴ ንገሪ፣ ሊገሉኝ ነው እያለችም ቅድስትዬን እንትን ትላታለች ማለት ነው። በቃ እኔ መሄዴ ነው፣ እኔማ ለብቻሽ ሆነሽ እንዳይደብርሽ ብዬ ነበረ ላውራሽ የመጣሁት፣ አንቺ ግን ምንም እንትን የምትለወጭ አይደለሽም። ይኸውልሽ እትዬ አንድ ነገር ልንገርሽ፣ ክፋት ለማንም አይጠቅምም። ስለዚህ መልካም ነገር አድርጌ፣ ይኸውልሽ አሁን ክፋትሽ ነው እንደዚህ ነገር ያደረገሽ፣ ስለዚህ መልካም ሆኜ ካለፈ ህይወትሽ ተማሪ በማለትም ትመልስላታለች ማለት ነው። እናቻው ትላትና ትሄዳለች። እና እንደዛ እንግዲህን ስትላት ኤፍራታም ማህሌት እንግዲህን እሺ በቃ ምግብ አምጪልኝ ስትላት፣ አይ አሁን ምግብ የለም በኋላ ስሰራ እመጣልሻለሁ ትላታለች። እና እንደዛ ስትላት እንግዲህን ምሳሌ ደግሞ ግን እማዬ አታሳዝንም ትላታለች ቅድስትዬም ታሳዝናለች፣ ግን ምን እናድርግ መድብል ነው እንዳትፈቷት ያለው፣ በቃ ለምን ፈተናት፣ ሄዳ ቤቷ ሄዳ ምግብ በልታ ተጫውታ አረፍ ብላ አጎቴ ሳይመጣ ተመልሳ ትመጣለች ስትልም፣ አይ ምሳሌ እዛ የሄድሽበት ቦታ ጭንቅላትሽን አውጥተው ነው እንዴ የጣሉት ስላታለች። እንዴ ኧረ አላወጡትም፣ እንዴት እንደዛ ልትይቻልሽ ትላታለች ማለት ነው። ጅል ሆንሽብኛ ትላታለች። ጅል መሆን ምንድን ነው ስትል፣ ልክ እንዳንቺ ኧረ እኔ ጅል አይደለሁም ምን ችግር አለው ግን ብንፈታት ስላለ፣ አይ እንግዲህ ምሳሌ ረፊ በቃ ትላታለች። እሷ እኛንም እኔንም አንቺንም ጋሽንም አትወደንም፣ ስለዚህ አርፈሽ ተቀመጭ ትላታለች። ለምን እንደ በፊቱ አብራን አትኖርም ትላለች ምሳሌ። መኖር አትፈልግማ እሷ ቤትሽን ለመውሰድ ነው ትላታለች። እንዴ እኔ ምን ችግር አለው ብትወስደው፣ እኔ መቻቶ ሰጆ አልኳት ትውሰደው ትላታለች ማለት ነው። እና ይሄንን ስትላትም እንግዲህን ቅድስትዬ ምንም ማለት አልፈለገችም፣ ዝም ትላታለች ማለት ነው። እና በቃ አይደብርሽ ትላታለች ምሳሌ። ውሃ ይዤ ሄጄ ልስጣት ስትልም፣ አይሆንም እኔ ሰጣታለሁ ስትላትም እንግዲህን ምን ችግር አለው ሄጄ እኮ አስቀምጭላት እመጣለሁ ስትልም፣ ረፊ በቃ ይደብርሽ እያለችም እንግዲህ ምሳሌን ለማነቃቃት ሞክራለች ማለት ነው ቅድስትዬ። እና መድብል እንግዲህን ያው ከሞገስ ጋር እያወሩ ነው። ያው ሞገስ እንግዲህን ወደ ሎላ ጋር እንግዲህን ይደውልና ዝና መያዝ ለኔም ላንቺም ነጻነት ነው እያለ ደውሎላታል ማለት ነው። እና ተጠንቀቁ ያለች ነው። እሷም እሺ ምንም ችግር የላት ታስቢ ትላታለች። እንግዲህ ይቺ ዳጣና ደግሞ ሉላ ተቀምጠው እያወሩ እያለ የምር እኮ ግን ሞገስ ግን እድለኛ ነው፣ አንቺን የመሰለ ቆንጆ ሚስት ሰጥቶታል። የበረሃ ሎሚ እኮ ነው የምትመስለው ትላታለች። የበረሃ ሎሚ ደግሞ ምንድን ነው ትላታለች። እንዴ ሉላ ስግጥ ብለሽ የበረሃ ሎሚ ምንድን ነው ትኛለሽ? እንዳር ያለቀም ትላታለች። መልክ ምን ያደርጋል፣ መልክ ለአይን የሚያኖረው ጸባይ ነው ይባላል ትላታለች። እሱማ ልክ ነሽ፣ ግን ቢሆንም አንቺ በጣም ቆንጅዬ ነሽ እያለችም ትነግራታለች። ግን ለምንድን ነው ልጅ የማትወልዱት? ሞገስን በጣም ትወጂዋለሽ አይደለ ስትላት፣ አዎ በጣም ነው የምወደው ከነፍሴ በላይ ትላታለች። ግን ሰው መውደድ ማለት እንዴት ነው ስትላትም፣ በቃ ከሱ ጋር ልጅ ለመውለድ ካሰብሽ፣ ማታ ስትተኝ ካሰብሽው፣ ስልክ ሲደውልልሽ ደግሞ ማን የደወለው ብለሽ ካሰብሽ ያ ሰውን ትወጂዋለሽ ማለት ነው እያለችም ትነግራታለች። እና ልጅ ለምን አትወልዱም ስትላትም እንግዲህን ሉላ አይ መቼ ገና የ80 ሚስት ሆንኩኝ፣ ግን የ80 ሚስቱ ሳልሆን ተወለኩኝ ደግሞ
ከጋብቻ ውጭ ከሆነ ደግሞ ጥሩ አይደለም ስትላት ምን ችግር አለው አብረው ሳይኖሩ ይወልዱ ይል እንደስተ እሱ በሀገራችን ዲቃላ ይባላል ግን አባትየው ከፈቀደበት አይባልም ትላታለች። ቀጣይም እንግዲህ ከትዳር ውጭ ስለተወለደች ለካኔም እንደዚህ ነው መባለው ማለት ነው ስትልም ለብቻው ታወራለች። ምናልሽ ዳጣ ትትላት አይ ምንም እንደዚህ ነው ትላታለች። እና እንደዛ እንግዲህ እያለች ስታወራት እና ታዲያ መቼ ነው የምትጋቡት? መቼም ምን ነኝ አይደል አንደኛ ሚዜ ስትላትም እንግዲህ እንዴ ቃል ነው ትላታለች። ታስታውሻለሽ እዛኔ መጥተሽ ስታለቅሽ አዎ ተነፋረቅኩብሽ አይደለ ስትላት አዎ እኔ ግን ይዛለታ ምንድን ነበር ያልኩሽ ታገኛቸዋለሽ ብዬሽ ነበረ እናም ይሄው አገኘሻቸው ትላታለች። አዎ አገኘኋቸው። እናትሽንስ እንዴት ነው ምናምን ስትላት እናትሽንም ታገኛታለሽ ትላታለች ማለት ነው። እና እንደዛ እንግዲህ ስትባል ያው ስለ ፍቅር እኔ ማንንም አላፈቅረም እያለች ነበረ እንግዲህ እንዳጣ እየተመለከትናት። አንቺ አሁን ለማን ነው የምትኖሪው? ግዴታ ሙች ብትባይ ለማን ትሞቻለሽ? ኧረ እኔ መሞት አልፈልግም ማለት አይ ግዴታ ነው ብትባይ ስትል ለአባዬና ለውሃ እና ደግሞ እናቴን ባቃት ለእናቴ ስላታለ አይሽ አንቺ የቤተሰብ ፍቅር ነው ያለሽ እኔ ደግሞ ለሞገስ እሞትለታለሁ በማለትም ትመልስላታለች ማለት ነው። እና ይሄንን እንግዲህ ከን እያወሩ ያለ እንትን ይላሉ እና መድብል እንግዲህን ያው ማህሌትን የኤፍራታን እንግዲህን ቴክስት እየተጠባበቀ ነው። ኤፍራታ እንግዲህን ለዝና ደውላለታለች እና ደውላለት እንግዲህን እንገናኝ ብለዋለች ማለት ነው። ዝናም ወደ ኤፍራታ ጋር መጥቷል ማለት ነው። ወደ ኤፍራታ ጋር መጥቶ እንግዲህን ለምንድን ነው እዚህ በጣም የወረደ ካፌ ውስጥ እየጠራሽ ሲላትም አይ እዚህ እንገናኝ ብዬ ነው ስለ ማህሌት ለነግርህ ነው። ምንድነው ስለ ማህሌት የምትነግረኝ? አይ መጀመሪያ ምግብ መብላት አለብኝ። ቆይ እናንተ ከሆዳችሁ ውጭ የምታስቡት የለም ማለት ነው? ምን አይነት ዋነሽ? ቆይ እናንተ ከዘራችሁ ነው ማለት ነው እንዴ? እናንተን ያገባ እያለም እንግዲህ ዝና እየተናደደ ቢሆንም ምግብ እንትን ይላል። ስፔሻል ምግብ እዛ ስለዋለኝ ማለት ነው። ጭራሽ ስፔሻል ምግብ ትያለሽ እንደ እያለም እንግዲህ ዝና በጣም ይናደዳል ማለት ነው። አይኔ ላንተ ብዬ ነው እንጂ እኮ እኔ እኮ ሽሮም ቢሆን እበላለሁኝ ትለዋለች ማለት ነው። እንደህንን ስትለው እንግዲህ ምግብ አዘው ይበላሉ ይቀርባል ማለት ነው። ሲቀርብ እሷ እንግዲህ ያው አብረሽ ቢ ተብላለች እና ለመድብል እንግዲህ ቴክስት ታደርግለታለች ቶሎ ደውልልኝ የሚል ቴክስት ማለት ነው። እና ስለ ማህሌት ምንድን ነበር ልነግረኝ የነበረው ሲላትም ቆይ ማለት መድብል ያውቃል መሰለኝ ስለ መጥፋቷ እያለችው ነበረ። እንዴት አወቀ? የት አግኝተሽው? በምን አግኝተሽው? እያለም ጥያቄ በጥያቄ እየደራረበባት እንትን ሲል ምግቡ ይመጣል። ምግቡ ሲመጣ እንግዲህ በቃ እንብላና እነግርሃለሁ በኋላ ሁሉንም ነገር ትለዋለች ማለት ነው። እንግዲህን መድብልና እንግዲህ ሞገስ ይሄንን ዝናን ለመያዝ እንግዲህን እንትን ብለዋል። በቀጣይ ምን የሚፈጠር ይመስላችኋል? ቀጣይ ይዘንላችሁ እስከምንቀርብ ባይ ባይ።